ማክሰኞ የሚጸለይ ሰይፈ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። አቤቱ የከበርህን ስጠኝ። በዚችም የተባረከች ዕለትም የማቀርብልን ጸሎቴን ስማ፣ ልቦናዬንም ተቀበል፣ ኃጢአቴንም ይቅር በለኝ። አቤቱ ለሚበረታቱ እጅ አሳልፈህ አትስጠኝ። የሰይጣንን ተንኮልና የባለስልጣኖችንም ቁጣ አታደርስብኝ። የጎረቤቴንም ጥልም ከእኔ ያርቅልኝ፣ ሐዘንና ችግርም ከላይ ላይ አስወግድልኝ። አቤቱ ትእዛዝህን እፈጽም ዘንድም አይነ ልቦናዬንም አብራልኝ። መፍራትህንም በዚችም በዛሬዋ ዕለትም ፈጥነህም ላክልኝ። ደጋጎች ወገኖችን በቀንና በሌሊትም እንደምጠብቃቸውም ሁሉ በደሌንና ኃጢአቴንም ይቅር ትል ዘንድም በእውነት በወዳጆችህ አማላጅነት ስምም እለምንሃለሁ። አቤቱ በፊተኛው ሆነ በኋለኛውም ኃጢአቴን ማረኝ፣ ይቅር በለኝ። ከቂምና ከተንኮለኛ እንዲሁም በእኔ ላይ ክፉ ለማድረግ የሚፈልጉትን ሁሉ ፈጽመህ አድነኝ። በአንተ እታመናለሁ። አቤቱ ከአንተ ሌላ አምላክ የለምና። አምላኬ ሆይ ስማኝ፣ ፈቃዴንም ይፈጸምልኝ። ወገኖችም የጥምቀት ልጆችንም ጠብቃቸው። ጥንት የሌለበት ቀዳማዊ ፍጹም የሌለበት ዳህራዊ ሆይ አቤቱ በደሌንም ታጠፋልኝ ዘንድ እለምንሃለሁ፣ እማልድሃለሁ። በአባትህና በእናትህ ላይ ፍጹም ርኅራኄም አደረግ። ከወገኖችም ጋርም በመንግሥተ ሰማያትም አንድ ታደርጋቸውም ዘንድም ኃጢአታቸውንም ይቅር በላቸው። ኃያል ምስጋና ጌትነትና መንግሥትህም ያንተ ናትና በእውነትም የሚጠሩህንም የምትሰማቸው። ከኃጢአትም በፊትም መልስም ቸርነትህንም ከኔ አታርቅብኝ። አቤቱ ቸርነትህንና በይቅርታም ልቦናዬን ስማኝ ትሰማይ ዘንድም እለምንሃለሁ። ክብር ጌትነትና ምስጋና ላንተ ይገባሃል ለዘላለሙ አሜን። በመለኮቱም ስሉስ ቅዱስ ገጽታዬም አማትባለሁ። በመለኮቱም ስሉስ ቅዱስ በፊቴ አንጻርም አማትባለሁ። በመለኮቱም ስሉስ ቅዱስ በስተኋላዬም አማትባለሁ። በመለኮት ስሉስ ቅዱስም ወደ ቀኝም አማትባለሁ። በመለኮትም ስሉስ ቅዱስ ወደ ግራ አማትባለሁ። በመለኮትም ስሉስ ቅዱስ በመላእክት ሰውነቴም አማትባለሁ። ይልቁንም ኃጢአቴንና በደለኛ የምሆን በዚችም ዓለም ሕይወቴን የሚኖሩበትንና ከሞትኩም በኋላ የሚመጣው ዓለም ርኩሳን መናፍስትም እንዳይቀርቡኝና እንዳይፈታተኑኝም እግሮችን መቀመጫና መቆሚያዬንም መውጫና መግቢያዬንም ሁሉ በመለኮት ስሉስ ቅዱስ አማትባለሁ። አንድ ሲሆን ሶስት፣ ሶስት ሲሆን አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትም እሰግዳለሁ። በዚችም በሥላሴ በገጽ ሶስት በመለኮት አንድ መሆናቸው ይታወቃል። በገጽም ሶስት ለመሆናቸው ሶስት በመለኮትም ትክክል ስለመሆናቸው አንድ ይባላሉ። ልዩ ሶስት የሚሆን አብ ወልድ መንፈስ ቅዱስ በአነዋወር ትክክል በመሆናቸው አንድ እግዚአብሔር እንላለን። በስም በአካል ሶስት ቢሆኑም በአገዛዝ በፍርድም አንድና የጥበብ ምክር የማይከፈልም የማይነጣጠልም ፍጹም አንድ ነው። አብ ያለ ወልድና ያለ መንፈስ ቅዱስ ለብቻውም አያስብም። ወልድም ያለ አብና ያለ መንፈስ ቅዱስ ብቻውንም አያስብም። መንፈስ ቅዱስም ያለ አብና ያለ ወልድ ብቻውን አያስብም። እነሱስ ያለመለየትም በአንድ ሐሳብ ጸንተው ይኖራሉ። ሥላሴ በአካል ሶስት በስልጣን አንድ ናቸው። አብ በተለይ አካሉ ፍጹም ገጽ አለው። የባህሬው ግን ከወልድና ከመንፈስ ቅዱስ ጋርም አንድ ነው። ወልድም በተለየ አካሉ ፍጹም ገጽ አለው። በባህሬም ግን ከአብ ከመንፈስ ቅዱስ ጋርም አንድ ነው። መንፈስ ቅዱስም በተለየ አካሉ ፍጹም ገጽ አለው። የባህሬ ግን ከአብ ከወልድ ጋርም አንድ ነው። አብም በተለየ ስሙ አብ ሲሆን መለኮቱም ግን ከወልድ ከመንፈስ ቅዱስ አይለይም።
ወልድም በተለየ ስሙ ወልድ ሲሆን መለኮቱም ግን ከአብ ከመንፈስ ቅዱስ አይለይም። መንፈስ ቅዱስ በተለየ ስሙ መንፈስ ቅዱስ ሲሆን መለኮቱ ግን ከአብ ከወልድ አይለይም። የአብም ስም ተለውጦ ወልድ ወይም መንፈስ ቅዱስም አይባልም። በመለኮቱ ግን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ ስሙ የተለውጦ አብ ወይም መንፈስ ቅዱስ አይባልም። በመንግስቱ ግን ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ስም ተለውጦ አብ ወይም ወልድም አይባልም። የመለኮቱ ፈቃድ ግን ከአብ ከወልድ ጋር አንድ ነው። አብም አባቱ በመሆኑ ከባህሬ ልጁ ከወልድም ከባህሬ ሕይወቱ ከመንፈስ ቅዱስም አይበልጥም። ወልድም ከአባቱ አያንስም። ከባህሬ አባቱና ከባህሬ ሕይወቱ ከመንፈስ ቅዱስም ጋር አንድ አነዋወር ነው እንጂ መንፈስ ቅዱስም ያለመጉደልና ያለመበላለጥም ከአብና ከወልድ ጋር በምክክርና በአነዋወርም ትክክል ያለመለየትም የጥበብ አንድ ናቸው። በመንግስትም ትክክል በአካልም ሶስት በመለኮትም አንድ ናቸው። የአብም የወልድና የመንፈስ ቅዱስ ሶስትነታቸውና አንድነታቸው እንደዚህ ነው። ሶስትነታቸው በትጉሃናን መላእክትም ምስጋና ይታወቃል። ኪሩቤልና ሱራፌልም ሊቃውንትም ቅድመ ዓለም የነበረ ዓለም አሳልፎ የሚኖር የአማልክት አምላክ እሱ እግዚአብሔር ቅዱስ 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 ተብሎ መመስገንም ይገባዋል እያሉ በአንድ ቃልም ያመሰግኑታል። በዚህም ምስጋና አርባዕቱ እንስሳትም ለአምላክነቱ በመገዛትም በአንድነትም ሥላሴን ያመሰግናሉ። መንፈሳውያንም የሆኑ ሱራፌልም ሦስትነትና አንድነትን ለመጠየቅም አሸናፊ እግዚአብሔር ቅዱስ 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 ብለውም ትመሰገናለህ፣ የጌትነትህን ምስጋና በሰማይ በምድር የመላ ነው እያሉ ኃይልን ገንዘብ ለመሆኑ አምላክ ምስጋና እያቀረቡ በዚህም የምስጋና ቃልም የሥላሴ አነዋወር ይታወቃል። እነሆ በሦስትነቱም የምስጋና በሚያቀርቡበትም ጊዜ ቅዱስ ብሎ ማመስገንም ከሦስትነት አይወርድም አይናወጥም። እኛም እንደዚህ በመለኮቱ ሥላሴ እናመሰግናለን። የተመሰገነ አብ ልዑል ነው፣ የተመሰገነ ወልድም ክብር ነው፣ የተመሰገነ መንፈስ ቅዱስ ታላቅ ነው እያልን ልዩ ሶስት ለሚሆን እንሰግዳለን። በሦስትነትም ፍጹም እናምናለን፣ እናመልክበታለን፣ እርሱም እናመሰግነዋለን ለዘላለሙ በእውነት። አብ ወልድ መንፈስ ቅዱስ በገጽም ሶስት በባህሪም አንድ ናቸው። በስም ሶስት በመንግስትም ትክክል አንድ በአካልም ሶስት በመለኮትም በችሎታም ሁሉ አንድ ናቸው። ሶስትም ፀሐይም አንድ ብርሃንም ሶስት ገጽም አንድ አምላክ ከፍጹም ሶስትነትም ባለመለየትም አንድ ቃልም አንድ መለኮት ነው። አብን በሚናገርበት ገንዘብ እርሱ ወልድም መንፈስ ቅዱስም በአንድነት ይናገራል። አብን በባህሪ ልጁ በወልድም በባህሪ ሕይወቱ በመንፈስ ቅዱስም አንድነትን ይናገራል። ወልድም በባህሪ አባቱ በአብ በባህሪ ሕይወቱ መንፈስ ቅዱስም አንድነትን ይናገራል። መንፈስ ቅዱስም በአብ በወልድም በአንድነት ይናገራል። የአብ ቃልም ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ነገርም ከአብ ከወልድ መንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ነገርም ከአብ ከወልድ ጋር አንድ ነው። አብን በሚናገርበት ገንዘቡ እርሱ ወልድም ከአብ ይናገራል። ወልድም በሚናገርበት ገንዘቡ እርሱ አብ ወልድ ይናገራል። የመንፈስ ቅዱስም ነገርም ከአብ ከወልድም ጋርም ይናገራል። አንድ ነው። እርሱም ፍጹም አካልም አምላክ ሲሆን መንፈስ ቅዱስም ከአብ ከወልድም ከባህሪ ሕይወቱም ወይም እስትንፋስ ነው ተብሎም እንደተናገረው መንግስቱም ከአብ ከወልድ ጋር አይለይም። ወልድም እንደዚህም እንደ አብና እንደ መንፈስ ቅዱስም ፍጹም ገጽም ሲኖረው በመለኮት ግን ከአብ ከመንፈስ ቅዱስ ጋር አንድ ነውና እርሱ ቃል ወልድ ነው። በአብም በእኔም ህልውና የሆነው እኖራለሁ ብሎ እንደተናገረም እርሱ የአብ ቃልም ይባላል። እንደዚህም በአንድ ቃል ሶስት ነገርም አካል እንዳለ አምናለሁ። አስቀድሞ ወንጌላዊ ዮሐንስም እንደመሰከረ እንዲህም ሲልም
ቃል አስቀድሞ ነበረ፣ ቃልም የእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም አስቀድሞ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነም ሁሉ ያለ እርሱ ምንም የሆነ የለም። ሕይወትም በእርሱ ነበረች፣ ያችም ሕይወትም የሰው ልጅም ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም አይቀርበውምም። ይህንም ብሩክት ቃልም ብሩክት ለሆነችም ለማርያም በመልአኩም በገብርኤልም አምሳልም እንደተገለጸላትም ለእኔም እንዲህ ተገጻችሁልኝ። የሕይወትን ቃልም አሰሙኝ። አብ ወልድ መንፈስ ቅዱስም በአካል ሦስት በመለኮትም አንድ ናቸው። ከነዚህም አይወጡም ወይም አይወርዱም፣ ከዚህም አይበልጥም ወይም አይጎሉምም። ጉድለትም ወይም ተጨማሪም አይስማማቸውም። በአንድ ይሰግዳሉ። በገጽ በአካል በመለኮትም አንድ ናቸው። ቅድመ ዓለም ያለመጉደልም በአንድነታቸውና በሦስትነታቸው ጸንተው የኖሩ ናቸው። አብ አባት በመሆኑ ከወልድም አይቀድምም፣ ወልድም ልጅ በመሆኑ ተድኅሮትም የለበትም። መንፈስ ቅዱስም ከወልድም ቅድምና ወይም ተድሎም የለበትም። ከዓለም ሁሉ በፊትም በአንድ አገዛዝም በአንድ ስልጣንም በሦስትነታቸውም የነበሩ ናቸው። በመለኮትነታቸውም አስቦ ለመናገርም የህልውናቸው ጥልቀትም ለመመርመርም ፍጹም አይቻልም። ጥንትም የሌለው የመኖር ቅድምና ባለቤት ናቸው እንጂ ያለምንም መለየትም ወይም ልዩነትም በሦስትነታቸውም ያለ ናቸው። ያለምንም መጉደልም በትክክል ለዘላለሙ የሚኖሩ ናቸው። አብ ወልድ መንፈስ ቅዱስም በአንድ ዙፋንም ይቀመጣሉ። ህልውናቸውም የአብም ህልውና ከወልድም ከመንፈስ ቅዱስም ህልውና አይለይም። የወልድም ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የመንፈስ ቅዱስ ህልውና ከአብ ከወልድ ጋርም አይለይም። አብን በፍጹም አካሉ ህልውናውን ነገርም ግን አርያምን በመለኮቱ ከወልድና ከመንፈስ ቅዱስ አርያም መለኮትም የተለየ አይደለም። ወልድም ፍጹም አምላክ በአብም ቀኝም ህልውና ነው። ነገር ግን ስነ መለኮትም ከአብ ከመንፈስ ቅዱስም ስነ መለኮት አይለወጥም። መንፈስ ቅዱስም በፍጹም አካሉም በአብና በወልድም ቀኝም ህልውና ነው። ነገር ግን ህብረት መለኮትም ከአብና ከወልድም ህብረት መለኮትም አይለይም። እንዲህም የሥላሴ በአንድም ጌትነትም ዙፋንም አነዋወራቸው ይሄ ነው። ነቢዩ እንደተናገረው እንዲህ ሲልም እንደ መልከ ጸዲቅም ሥርዓትም አንተ ለዘላለሙ ካህን ነህ ብሎ ጌታዬን በቀኙ ተቀምጦ አለው። እነሆ ልዩ ሶስት በሚሆንም የሥላሴ አንድነትም አነዋወር በየክፍሉ ተረዳን። በዚህም ቅድስት ሥላሴ አንወርም እኔ አገልጋዮቹ ወለተ ሥላሴ እማጸናችኋለሁ፣ ነፍስና ሥጋዬንም አማጽናለሁ። ልዩ ሶስት በሚሆን እሱ በማይደርቅም የቸርነቱ ባህሪ በየጊዜውና በየሰዓቱ ይጠብቀኝ ዘንድም ለዘላለሙ አሜን አሜን። በእውነት ይሁን ይደረግልን፣ አሜን አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲህ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን 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 አሜን። በእውነት ይሁን ይደረግልን።